የተከበሩ አቶ ጋቴዎች ኦር የንግድ ኢንዱስትሪና ቱሪዝም ጉዳዮች ቋሚ ኮሚቴ ሰብሳቢ፣ የተከበሩ አቶ ተክሌ በዛቢ የፍትህ ቢሮ ኃላፊ፣ የተከበራችሁ የከተማ አስተዳደር ካቢኔ አባላት፣ የተከበራችሁ አመራሮች፣ ከተለያዩ ተቋማት እዚህ ጥሪ ተደርጎላችሁ የመጣችሁ እንግዶቻችን፣ እንዲሁም ደግሞ የነገ ሀገር ተረካቢ ተማሪዎቻችን ጥሪያችንን አክብራችሁ ዛሬ በመካከላችን ስለተገኛችሁ እንደገና ላመሰግናችሁ እወዳለሁ። እንኳን ደህና መጣችሁ። እንደሚታወቀው አዲስ አበባ ስራና ክህሎት ቢሮ በዋናነት የሚሰራው በከተማችን ደረጃ ስራ ፈላጊ ወጣቶችን እንዲሁም ደግሞ ሴቶች ስራ ፈላጊ ብቻ ሳይሆን ደግሞ የትምህርቱም ዘርፍ ላይ ልዩ ትኩረት በማድረግ በውጤት ተኮር ቲቪቲዎቻችን ላይ ሰፊ ስራዎችን ይሰራል። ይህም ብቻ ሳይሆን ደግሞ የአሰሪና ሰራተኛ መካከል ያለውን ግንኙነትን ከማጠናከርና ከመስራትም አንጻር ሰፊ ስራዎችን ሲሰራ ቆይቷል። እንደሚታወቀው እንግዲህ ዛሬ የተዘጋጀው ፕሮግራም የሚሰሩ እጆች ወግ ብለን የጀመርነው ቀደም ሲል ከማህበረሰቡ ጋር በተለያየ መድረኮች ላይ ውይይቶችን እናደርጋለን። የዚህ ዋና ዓላማ የስራ ባህል ግንባታችንን ማሳደግ ይኖርብናል። እንግዲህ እዚህ ውስጥ ያለው ሰውም ሊሆን ይችላል፣ ውጭም ያለው ሰው ሊሆን ይችላል። የስራ ጋር ያለነው የምንሰራው የስራ ሰዓቶቻችን እንደ ሁኔታው ነው። አንዱ ብዙ ሰዓት ይሰራል፣ አንዱ ደግሞ ትንሽ ሊሰራ ይችላል። ስለዚህ ሀገር የምትገነባው በብዙ ጠንካሮች እጅ ነች፣ በሚሰራ እጅ። ስለዚህ ይሄንን ከማህበረሰብ ጋር ውይይት ለማድረግ የገጽ ለገጽ ውይይቶች ይኖሩናል። ከማህበረሰብ ጋር በብሎክ ደረጃ ከስራ ፈላጊዎች ጋር ውይይት እናደርጋለን፣ ከማህበረሰብ ጋር ውይይት እናደርጋለን። በዛ ባሻገር በአዳራሾቻችንም በተመሳሳይ ከማህበረሰቡ ጋር ውይይት እናደርጋለን። እሱ ብቻ በቂ ሆኖ ስላላገኘ ነው በዚህ በሚሰሩ እጆች ወግ ምሁራኖችን በመጋበዝ የተለያዩ ጥናቶች ሊሆኑ ይችላሉ፣ ከተለያዩት መጽሐፍት ሊሆኑ ይችላሉ፣ ከደረስንበት አንጋር ከተሞክሮችም ሊሆኑ ይችላሉ። ስለዚህ ማህበረሰባችን ንቃተ ህሊናው ከስራ ባህል ግንባታ ጋር ያለውን ማንቃት አስፈላጊ ሆኖ በማግኘታችን ይሄኛውን አይነት ፕሮግራም ማዘጋጀት ወደናል ማለት ነው። ስለዚህ የሚሰሩ እጆች ወግ ሁል ጊዜ የሚዳስሰው ከስራ ባህል ግንባታዎቻችን ጋር ነው የሚሆነው ማለት ነው። ዛሬ በዚህ ርዕሰ ጉዳይ ላይ 3 ዋና ዋና ጉዳዮችን እናያለን። በሚቀጥሉት ምሁራኖች ወደዚህ ይመጡና ከነሱ ጋር የተወሰኑ ውይይቶችን እናደርጋለን ማለት ነው። ስለዚህ በምናያቸው ነገሮች አጀንዳዎቻችን ፍሬም የሚያደርጉት ወይም ደግሞ መነሻ የሚያደርጉት ስራችንን ነው። ስራ በግል ሊሆን ይችላል፣ ስራ በጋራ ሊሆን ይችላል፣ ስራ በተቋም ሊሆን ይችላል፣ ስራ በሀገር ሊሆን ይችላል። ስለዚህ እንዴት አድርገን ይሄንን ማቅናት አለብን? ምንስ ጠንካራ ጎን አለን? ምንስ ህጸጾች አሉ? እንዴት እናርማቸዋለን? የሚል ርዕሰ ጉዳዮች ላይ ውይይት እናደርጋለን። ዛሬ እንግዲህ የምናየው የተቋማት ሚና በስራ ባህል ግንባታ ብለን ነው የምናየው። 3 ተቋማቶችን መርጠናል ዛሬ። አንዱ የትምህርት ተቋማትን ነው። ትምህርት ተቋም ውስጥ የተለያዩ አካላቶች አሉ። አንድ ልጅ ካደገ በኋላ ከእናትና አባቱ ሲለይ ወዴት ነው የሚሄደው? ወይ ወደ ሃይማኖት ተቋም ይሄዳል፣ ወይ ወደ ትምህርት ተቋም ይሄዳል። አንድ ሰው የአንድ ተቋም ውጤት አይደለም፣ የብዙሃን ተቋማት ውጤት ነው፣ የማህበረሰብ ውጤት ነው። ስለዚህ ትምህርት ተቋም ውስጥ ብዙ ማህበረሰብ አለ። ስለዚህ የነዚህ ተቋማት ሚና ምንድን ናቸው ብለን አንዱን ርዕሰ ጉዳይ የምንዳስስበት ከስራ ባህል ግንባታችን ምን ሚና አለው ትምህርት ተቋም የሚለውን አንዱ ርዕሰ ጉዳያችን ይሆናል። ሁለተኛ የማህበረሰብ ሚና ነው። እንግዲህ እንዳልኩት አባትና እናት ሊወልዱ ይችላሉ፣ ትንሽ ሊያሳድጉ ይችላሉ። አንድ ልጅ ካደገ ከተወለደ በኋላ የሚቀላቀለው ማንን ነው? ማህበረሰብን ነው። ስለዚህ የማህበረሰብ ሚናስ ምን መሆን አለበት? ከስራ ባህል ግንባታ አንጻር ቤተሰብ አንዱ ነው፣ ማህበረሰብ አንዱ ነው፣ የማህበረሰብ ተቋማት ደግሞ አሉ።
ስለዚህ የነሱስ ሚና የሚዳሰስበት ይሆናል ማለት ነው ዛሬ። በሶስተኛ የህግ ነክ ነገር ጉዳዮች ሚናዎቹን እናያለን። ስራ ባህል ግንባታችን ላይ የህግ ጉዳዮቻችን ምን ሚና አላቸው የሚል ሶስቱን እነዚህን ርዕሰ ጉዳዮችን እንዳስሳለን። ለዚህ ዝግጅት ያደረጉ አካላቶች አሉ። እነሱ መነሻ ሀሳብ ነው የሚያቀርቡት። የቀረበውን ሀሳብ ግን የሚታዳብሩት እዚህ ያላችሁ ታዳሚዎቻችን ናቸው። ስለዚህ እችን ካልኩኝ በኋላ ክብር አቶ ጋቶች ኡርን ወደ መድረክ እጋብዝና መልእክት እንዲያስተላልፉልን በአክብሮት ሸኙልኝ። ክቡር አቶ ተክሌ በዛብህ የከተማችን ፍትህ ቢሮ ኃላፊ፣ ክቡር አቶ አስፋው ለገሰ የስራና ክህሎት ምክትል ቢሮ ኃላፊ፣ የተከበራቸው የከተማችን ከፍተኛ አመራሮች፣ ከዩኒቨርሲቲ የመጣቸው ክቡራን የዚህ ፕሮግራም ታዳሚ የሆናቸው ተማሪዎቻችን፣ ተከበራቸው የዚህ ፕሮግራም ታዳሚ በሙሉ፣ ክቡራትና ክቡራን፣ ከሁሉ አስቀድሜ በዚሁ የሚሰሩ እጆች ወግ ፕሮግራም ላይ ለመገኘት ጥሪ ላደረገላችሁን በራሴና በምክር ቤቱ የንግድ ኢንዱስትሪ ቱሪዝም ጉዳዮች ቋሚ ኮሚቴ ስም የላቀ ምስጋና ላቀርብላችሁ እወዳለሁ። እንደሚታወቀው ገለጻ ላይ እንደተባለው የሀገራችን የስራ ባህል እየቀየረ መጣለች። በተለይ ከለውጥ መንግስት ፕሮግራሞች በሚታዩበት ጊዜ በኋላ እነዚህ ስራዎቹ አዲስ አበባንም ምሳሌ እያደረገ 24/7 የስራ ባህሪ ለማከናወን በየዘርፎቹ የሚገኙ ስራዎቹን ተከናውኖ እስከዚህ ድረስ ደረጃ ላይ ደርሷል። የከተማ አስተዳደሩ ስራና ክህሎት ቢሮ ደግሞ ይህንን ፕሮግራም በዋናነት ከየዘርፉ የተውጣጡ ፕሮግራሞች አውጥተው በተለይ ከስራ ዕድል ፈጠራ ጋር በሚያያዝ ፕሮግራሞች ወጣቶች በተለይ ተጠቃሚ ሊሆኑ የሚችለው የማህበረሰባችን ክፍሎች ይህንን በማሳተፍ ፕሮግራሙ ከተጀመረ ወራት አስቆጥሯል። ይህንንም ውጤታማ ፕሮግራም ሆነው ውጤታማ የውይይት ፕሮግራሞች በቴሌቪዥን ቀጥታ ፕሮግራሞች እየተከናወኑ ይታያል። ማህበረሰባችን በእንዲህ አይነት የስራ ባህሪ ቀረጻም ጭምር የራሳቸውን አስተዋጽኦን እንዲያደርጉበት በብዙ መንገዶች የተጋበዙበት መንገድ ሆኖ ታይተዋል። በመሆኑም ይህን ፕሮግራም የስራ ባህሪን እንዲቀይር ከማድረግ ባሻገር እያንዳንዳችን ያለንበት የነበረው ስብራቶች፣ የስራ ስብራቶች ስራን መረጣን እያደረገ የወጣት ስራ ዕድል ፈጠራም ቢሞክርም ስራ በመረጣ ወቅት በሚያደርጉበት ሰዓት ስራ የሚፈልግበት መንገድ ለማዳረስ አልተቻለም። ይህን ፕሮግራም ግን ከተጀመረ ወዲህ ጥሩ የሚባለው የአስተሳሰብ ቅያሬ በሚያደርግበት ሰዓት እየታየ ነው። እንደ ምክር ቤትም ክትትል ከቅርበት ያለው ክትትል ያደረግነው ይህንን ውጤታማ የውይይቶች የስራ ባህሪን ቅያሬ እንደሚያደርገውና በተለይ ደግሞ ከየህብረተሰቡ ክፍል ሞራን ይህንን እዚህ ፕሮግራም ላይ ትልቁና አስተዋጽኦ የሚያደርጉበት ፕሮግራም እንደመሆኑን ይህንን የተሳካ ፕሮግራም ለማድረግ በየጊዜው በሚያደርገው ፕሮግራሞቹ ላይ ትላልቅ ሀሳቦች እየወጡበት ይህን ፕሮግራም እንዲሳካ ለዛሬም የተዘጋጀ የአጭር ፕሮግራሙ የተሳካ ውይይት እንዲያደርጉ ምኞቴ እያደረግኩኝ መልካም የውይይት ፕሮግራም ይሆንላቸው እጅግ አድርጌ አመሰግናለሁ። ክቡር አቶ ጋትዋች ላረጉልን የመክፈቻ ንግግር ከልብ እናመሰግናለን። የሚሰሩ እጆች ወግ 3ኛ ክፍል ላይ ደርሷል። እንዲሁ ለውይይት እንዲረባን 2 ክፍሎች ምናልባት አዲስ ለሆናችሁ
ምናልባትም ደግሞ በየቤታቸው ሆኖ ለሚከታተሉን ሁለቱ ክፍሎች የስራ ምንነትን ያነሳንበት የመጀመሪያ ክፍል ነበር። ሁለተኛው ክፍል እና በጣም ብዙዎች ጋር ደርሶ መነጋገሪያ የነበረና ተጽዕኖ የፈጠረ ነበረ። ያ ርዕሰ ጉዳይ ህልምን በትጋት የተሰኘ ነበር። ሁላችንም እንሳተፍበት ነበር። ህልም ምን እንደሆነ በራሱ ያነሳንበት፣ ህልምን በትጋት ማድረግ ደግሞ ሲቀናጅ ምን ማለት እንደሆነ ከግለሰብ እስከ ሀገር ያየንበትን ሀሳብ ያንሸራሸርንበት ፕሮግራም ነበረ። ዛሬ ደግሞ በሶስት ዋና ዋና ነጥቦች በስራና ውጤታማነት አውድ ውስጥ የምንቃኛቸው፣ ቅድም እንደተባለው እንግዲህ በስራ ባህል ግንባታ የተቋማት ሚና ምንድን ናቸው? ተቋማት እንግዲህ በጣም ብዙ ቢሆንም ዋና ዋና የሚባሉ ተቋማት አሉ። እኛ እዚህ እንድንደርስ አስተዋጽኦ ያደረጉ ማለት ነው። በየጊዜው በየሂደታችን በደረስንበት ለውጥ ከኛ ውጪ ለማይሆኑ ነገሮች የምንሰጠው ክብደትና የምንሰጣቸው ትኩረቶች ምንድን ናቸው? ምን እንጨምር? ምን እናስተካክል? ከዚህ የበለጠ የተጀመረ ለውጥ በየቦታው የምናየው ስኬትና የስራ ባህል እንዴት የኢትዮጵያ እናድርገው? እንዴት የአዲስ አበባን ከዚህ የበለጠ ገላጭ እናድርገው የሚለው ጉዳይ ላይ እንማክራለን ማለት ነው። ሁላችሁም እዚህ ላይ ሀሳብ ታነሳላችሁ። ጽሁፍ አቅራቢዎቻችን እዚህ ወጥተው እኔ ባስተዋውቃቸው ይሻላልና እያያችኋቸው ባካችሁ ጽሁፍ አቅራቢዎቻችን ወደ መድረክ በአክብሮት ሸኙልኝ። ሶስቱ ነው የምንጀምረው። ከህግ ነው። ሁሉም ነገር በህግ ኮንቴክስት ውስጥ መታየት አለበት አይደል? ስለዚህ የህግ ተቋማትና የህግ ማዕቀፎች ለስራ ባህል ግንባታ ያላቸው ሚና ምንድን ነው? ከስራ ስምሪት አንጻር ከህግ አውጪ፣ ህግ አስፈጻሚና ህግ ተርጓሚዎች ያላቸው ሚና ምንድን ነው የሚለውን የመጀመሪያ መወያያ ጽሁፍ የሚያቀርቡልን አወያይ አቶ ሚኪያስ መላክ ይባላሉ። ጠበቃና የህግ አማካሪ ናቸው። መጀመሪያ ዲግሪያቸውን የሰሩት በፐብሊክ ኢንስፔክሽን ኖብል መስራታቸው ይታወቃል። ይሄ ደግሞ በብዙ ቦታ ጥብቅናና ተመሳሳይ የህግ ጉዳዮች ላይ ጊዜያቸውን እንዲሰጡ ያደረጋቸው ናቸው። በተጨማሪም አለ ህግ የተሰኘ ደግሞ የንቃተ ህሊና መረጃን የሚሰጥ የሶሻል ሚዲያ ባለቤትም ናቸው። አቶ ሚኪያስ በፍትሐ ብሔር በኮርፖሬትና በንግድ ህግ ላይ የማስተማር የማማከርና አገልግሎት የመስጠት ስራም ይሰራሉ። ሁለተኛ ነጥብ የሚያቀርቡልን የትምህርት ተቋማት ሚና፣ የትምህርት ተቋማት ስትራቴጂክ አመራሮች፣ መምህራን፣ ወላጅ፣ ተማሪ እንዲሁም ደግሞ የመምህራን ህብረት የሚባሉት ሚናቸው ምንድን ነው የሚለውን ነው። የመወያያ ነጥብ የሚያቀርቡልን ፕሮፌሰር አለማየሁ ተክለማርያም ናቸው። የዳበረ ልምድ እና እውቀት ያላቸው ምሁር ናቸው። በዚህ ዘርፍ ውስጥ የትምህርት ዝግጅታቸውን ስንመለከት በፊንላንድ ከሚገኘው ጂቫስኪላ ዩኒቨርሲቲ በልዩ ፍላጎት ትምህርት የዶክትሬት ዲግሪያቸውን፣ ከኖርዌይ ኦስሎ ዩኒቨርሲቲ ደግሞ እንዲሁ የማስተርስ ዲግሪያቸውን በፕሮፌሰርነት በአዲስ አበባ አሁን የሚገኙበት ነው። ከማስተርስ ጀምሮ እስከ ፕሮፌሰርነት በአዲስ አበባ ዩኒቨርሲቲ በተለይ ደግሞ ልዩ ፍላጎትን ዲፓርትመንት ክፍልን በመምራት ደግሞ በተደጋጋሚ በመሪነት ያገለገሉ ናቸው። በሀገር ውስጥ የተሰሩ ብዙ ጥናቶች ላይ ተሳትፈዋል። ፖሊሲ መቅረጽ ላይ ተሳትፈዋል። እንዲሁም በመምህርነት በጥናት እንዲሁም በፖሊሲ ቀረጻ ላይ ያበረከቱት አስተዋጽኦ የጎላ ነው። የማህበረሰብ ሚና ነው እንግዲህ በጣም ደግሞ ሄዶ መጨረሻ ላይ ትልቁ ሚና የምናይበት ክፍል ቤተሰብ፣ ማህበረሰብ፣ ማህበራዊ ተቋማትና መሰል ጉዳዮችን የምንዳስስበት ክፍል ነው። ይሄ ዶክተር መሐመድ አሊ ይባላሉ። የስነ ጽሁፍና ፎክሎር መምህርና ተመራማሪ ናቸው። የሶስት መጽሐፍ ደራሲም ናቸው። የስነ ጽሁፍ አርታይም ናቸው። እንግዲህ አጠር ባለ መልኩ ነው እነዚህን እንግዶችን ለማስተዋወቅ የሞከርኩትኝ። ስለዚህ ከህግ እንጀምርና እያለን እነዚህን የተቋማት ሚና በስራ ባህል ግንባታ ምንድን ነው የሚለውን እንቀጥላለን። እሺ፣ አመሰግናለሁ። የኢትዮጵያ ህግጋት ወይም ህጎች ለስራ ባህል ውጤታማነት ግንባታ ምን አይነት ሚና አላቸው? የስራ ባህል ህግ ትርጓሜውን አይተን ብንጀምር የተሻለ ይሆናል ብዬ አስባለሁ። ስራ ማለት ዓለም አቀፍ ህግ የኑሮና የክብር መሰረት አድርጎ የሚገነዘበው ነው። ያ ማለት ደግሞ አገልግሎት ለመስጠት ወይም እሴት ለመፍጠር የሚከናወን ማንኛውም በፈቃደኝነት የግል ጥቅም ለማግኘት ወይም የሆነ ከስራው ባሻገር የሚያገኙትን ነገር ታሳቢ ማር የሰው ልጅ አካላዊ አእምሮአዊና የእንቅስቃሴ ነው። እንዳጠቃላይ የምናደርጋቸው እንቅስቃሴዎች ናቸው። ስለዚህ የኑሮ ምንጭ ነው በጠቅላላ። ያ ስንል ደግሞ ግለሰቡ የገቢ ምንጭ ነው። የኑሮ ደረጃውን የሚያሻሽልበት ከድህነት አረንቋ የሚወጣበት ትልቁ መሳሪያው ነው ማለት ነው ስራ።
ከገንዘብ ያለፈ ልፍ ያለ ነገር አለው ማለት ነው። ያ ማለት ደግሞ የኢኮኖሚ ብልጽግናን፣ ስነ ምግባራዊ ግዴታና ሰብአዊ መብትን ሶስቱን ነገሮችን ማጣምሮ የያዘ የሚያቆራኝ የሰው ልጅ እንቅስቃሴ ነው ስራ ማለት። ወደኛ ሀገር ህግ ስንመጣ እኛም ሀገር ውስጥ ወጥ የሆነ ትርጉም የለውም። ግን ከአሰሪና ሰራተኛ ህግ አንጻር ህግ እንግዲህ የጠበቀ የቅጥር ግንኙነት እንዲኖራቸው በአሰሪና በሰራተኛው መካከል ደንግጎ ያስቀምጣል። ስለዚህ መብትና ግዴታን በግልጽ በማስቀመጥ መልካም የስራ ምህዳር እንዲኖር በማድረግ የአሰሪና ሰራተኛ ህጉ በግልጽ ስለ ስራ ያስቀመጠበትን ሁኔታ እናያለን። ስለዚህ ትርጉሙ እዚህ ድረስ ሲመጣ ስራና የስራ ባህልን አንድ ላይ አድርገን ስናይ ደግሞ የስራ ባህል ህጎች በቀጥታ ባህልን አይቀርጹም፣ አይጽፉም። ነገር ግን ህጎች የሚጠብቁት የስራ ባህል አለ፣ የሚጠብቁት የስራ ስነ ምግባር አለ። ያ ማለት ግልጸኝነት፣ ትጋትና ታማኝነትን ከጊዜ አክባሪነት ጋር በማጣመር ህጎች እነዚህ እሴቶችን በመደገፍ አስተዋጽኦ ያደርጋሉ፣ ይደግፋሉ። ስለዚህ ደካማ የስራ ባህል ያለው ሀገር በኢኮኖሚ ሊያድግ አይችልም፣ ይልቁንም ወደ ኋላ ይጎተታል እንጂ። ስለዚህ ጠንካራ የስራ ባህል ለአንድ ሀገር ኢኮኖሚ እጅግ በጣም ወሳኝና መሰረት ነው ማለት ነው። መሰረት ነው ወይም ዋና ነገር ነው ስንል ከምን አንጻር ነው? ምርታማነትን ይጨምራል። ምክንያቱም ህግ በጠቅላላው ህግ ምንድን ነው ለስራ የሚኖረው ሚና ብለን ስናይ ህግ ፍትሐዊነትን ይይዛል፣ አካታችነትን ይይዛል፣ ደህንነትን ይይዛል። ስለዚህ ፍትሐዊነት፣ ደህንነትና አካታችነትን አጣምሮ የያዘ የህግ ማዕቀፍ ነው። ይህ የህግ ማዕቀፍ ለስራችን ኢንቫይሮንመንት ወይም ለስራችን ምህዳር ሰላማዊ የሆነ አካታች የሆነ ፍትሐዊ የሆነ ነገርን በመያዝ ይህ ማዕቀፍ ምርታማ እንድንሆን፣ ሰራተኞች ምርታማ እንዲሆኑ፣ በሙሉ አቅማቸው እንዲሰሩ አስተዋጽኦ ያደርጋል። ሁለተኛው ፈጠራና የእውቀት ሽግግር ማዕከል እንዲሆን ያደርጋል። ምክንያቱም ፍትሐዊነት ካለ፣ ደህንነት ካለ፣ አካታችነት ካለ ሰራተኛው የሚሰሩ እጆች የፈጠራ ስራቸውን ማስመዝገብ መስራትና ከፈጠራ ስራቸው የመጠቀም ወኔውም ይኖራቸዋል፣ ድፍረቱም ይኖራቸዋል። ስለዚህ የኢትዮጵያ ህጎች ለጠንካራ ስራ ባህል ግንባታ የሚያበረክቱት አስተዋጽኦን ስናይ አንደኛው ስርዓት ፍትሐዊነትን በመፍጠር ፎርማላይዜሽን ይፈጥራሉ። ፎርማል የሆነ ወጥ የሆነ ስርዓት እንዲኖረን ያደርጋል። ስርዓት ፍትሐዊነትን ባህል ይገነባል። ሁለተኛው ታማኝነትና ግልጸኝነትን በማስፈን ኢንቴግሪቲ ኤንድ ትራንስፓረንሲ እንዲኖር ያደርጋል። ፈጠራን በመሸለም እውቅና በመስጠት ደረጃ ግለሰቦች ጊዜያቸውን፣ ገንዘባቸውን፣ እውቀታቸውን በማፍሰስ የፈጠራ ስራቸውን እንዲጠቀሙ ያበረታታል። ሰብአዊነትንና ክብርን አንድ ላይ የያዘ የስራ ምህዳር ወይም ባህልን ይገነባል። ስለዚህ የተቋማት ምንድን ነው ብለን ካየን በእኛ ሀገር 3 ዋና ዋና ተቋማት አሉ። እነዚህ 3 ዋና ዋና ተቋማት ምሰሶዎች ናቸው። ሁላችንም እንደምናውቀው የመጀመሪያው ህግ አውጪው ፓርላማው ነው። የስራ ድርሻቸው ህግ ማውጣት፣ ማሻሻል፣ በጀት ማጽደቅና ለህገ መንግስቱ ጥበቃ ማድረግ ወይም ጥበቃ የሚውሉ ማዕቀፎችን ማዘጋጀት ነው። ስለዚህ ለስርዓት ወይም ለፍትህ ባህል ግንባታው፣ ለስራ ባህል ግንባታው የሚያደርጉት አስተዋጽኦ ምንድን ነው ካልን የትጋትና የፈጠራ ባህል መሰረት ናቸው። ስለዚህ ለዛ የሚሆን ዘመናዊና ቀልጣፋ ህጎችን፣ ፕሪዲክተብል የሆነ ተገማች የሆነ መረጋጋትን የሚፈጥር ህጎችን በማውጣት አስተዋጽኦ ያደርጋሉ። እነዛ ህጎች ደግሞ ለስራችን የተረጋጋ ቀጣይነት ያለው አካታች የሆነ ፍትሐዊ የሆነ ሲስተም እንዲኖረን ይፈጥራል። ሌሎች ሀገራቶች ከዚህ አንጻር ያላቸው ተሞክሮ ምንድን ነው ካልን ለምሳሌ የማነሳው ሲንጋፖር ነው። በዚህ በፕሮ ቢዝነስ ወይም ደግሞ ኢኖቬሽን ማዕቀፎች ላይ አፋጣኝ የሆነ ህጎችን በማውጣትና ስታርታፕ ላይ ልዩ ድንጋጌዎችን በማውጣት ጥሩ ተሞክሮ አላቸው። እኛም ወደዛው እየሄድ ነው። እኛም ጥሩ ተሞክሮ አለን። ወደ ሁለተኛው ህግ አስፈጻሚ ስንመጣ ሚኒስቴር መስሪያ ቤቶች ናቸው ኦብቪየስሊ። ስለዚህ የነሱ ድርሻ ደግሞ ከላይ የወጡ አዋጆችን፣ ህጎችን በመመሪያና በደንብ አውርደው ወደ ታች ተግባራዊ ማድረግ፣ ለህዝብ አገልግሎት ማቅረብ አሊያም ደግሞ ሀብትን መጠበቅና እቅድ ማውጣት ነው። ስለዚህ ለስራ ባህል ግንባታ ወይም ለስርዓት ለፍትህ ባህል አስተዋጽኦ ምን ያደርጋሉ ካል ቅልጥፍናና ተጠያቂነት ባህልን በማዳበር ነው። ያ ማለት ደንቦችና መመሪያዎች ሲወጡ ቢሮክራሲን በሚቀንስ መንገድ፣ አገልግሎትን በሚያቀላጥፍና ጊዜን በሚቆጥብ መንገድ መሆን አለበት። ኢትዮጵያ ውስጥ በጣም ርካሹ ነገር አሁን ሁላችንም እንደምንረዳው ጊዜ ነው። ጊዜያችንን በሚቆጥብ መንገድ አገልግሎት መቅረብ ካልቻለ፣ ቢሮክራሲን በሚያስወግድ ቀልጣፋ በሆነ መንገድ አገልግሎት መቅረብ ካልቻለ የሀገሪቱ ሀብት ብክነት ላይ ነው ማለት ነው። ምክንያቱም ሀገርም እንደ ሀብት የምትጠቀመው ጊዜም በመሆኑ።
ስለዚህ ከዚህ አንጻር እንደ ምሳሌ የምናነሳው እዚሁ ቅርብ ሀገር የሆነችው ሩዋንዳ ነው። ሩዋንዳ ብዙ አገልግሎቶቿን ዲጂታላይዝ አድርጋለች። ሁሉ ነገር ኦንላይን ነው። ስለዚህ በሙሉ ዲጂታል በማድረግ ቢሮክራሲን ለመቀነስ ችለዋል። ቢሮክራሲን ቀንሰዋል። ከዛ ባለፈ ደግሞ ምዘናቸው ውጤት ተኮር ነው። ወደኛ ሀገር ስንመጣ ምንድን ያለው ነገር ካል ዲጂታላይዜሽኑን እየገባን ነው። ትራንስፎርሜሽኑ ላይ ገብተናል። ጥሩ ተሞክሮ አለ፣ ግን በሰፊው መሰራት አለበት። ጠንካራ ቢሮክራሲ ያለን አሁንም ቢሆን ሙስናና ብልሹ አሰራሮች አሁንም ቢሆን እስከ መጨረሻው ሊሰራባቸው ይገባል። እንደገና ደግሞ የስራ ባህላችን ደካማ ነው። ግንዛቤያችን አልተሰራበትም። ስለዚህ እንደ አገር መሰራት ያለበት ህግ ብቻውን የሚፈጥረው ነገር ስለሌለ የግንዛቤ ማስጨበጥ ፕሮግራሞች ላይ አስፈላጊ ከሆነ እንደ ካሪክለም ተቀርጾ በየትምህርት ቤቱ ቀጣዩ ጄኔሬሽን ላይ ስለ ስራ ባህልና ስለ ስራ አጠቃላይ መሰራት አለበት ብዬ አምናለሁ። ስለዚህ መፍትሄው ምንድነው ካል ውጤት ተኮር የሆነ ተጠያቂነትን ያለው ሰዎች መመዘን ያለባቸው በሂደት ሳይሆን በውጤታቸው መሆን አለበት። ጊዜን በሚቆጥብ እና ጊዜን ቫልዩ በሚሰጥ ጊዜን ዋጋ በሚሰጥ አግባብ አስፈጻሚው አካል ዝግጅቱን ወይም ደግሞ አገልግሎቱን አሊያም ደግሞ ማንኛውንም ደንብና መመሪያ ሲያወጣ ከዚህ አንጻር የተዋጀና የተቃኘ መሆን አለበት ብዬ አምናለሁ። የህግ ተርጓሚው ወይም ደግሞ የፍርድ ቤቶች ሚና ምንድነው ካልን ደግሞ ህግ መተርጎም ነው። በስራ አጋጣሚ የሚኖሩ አለመግባባቶችን ፍትሃዊ በሆነ መንገድ ፈጣንና ቀልጣፋ ውሳኔ መስጠት ነው። ስለዚህ በዚህ አግባብ የህግ የበላይነትን ማስከበር ይሆናል ስራቸው። በስራ ባህል ግንባታው ላይ የሚኖራቸው አስተዋጽኦ ካልን ግን መተማመን እና የህግ የበላይነት እንዲኖር ወይም ይህ ባህል እንዲዳብር ነው። ስለዚህ በአንድ ሀገር ውስጥ በፍትህ ስርዓቱ ላይ እምነት ከሌለው ማህበረሰቡ አደገኛ ነገር ነው። ስለዚህ ሰው በእምነት በመተማመን ደህንነት ተሰምቶት እንዳይሰራ አንድ እክል ይሆናል። ስለዚህ ፍርድ ቤቶች መተማመንን የሚገነቡ የህግ የበላይነትን የሚያሰፍኑ የህግ የበላይነት ማዕከል መሆን አለባቸው። ለዚህ ፍትሃዊ የሆነ ፈጣን ፍጥነት ያለው የፍትህ ስርዓት ሲስተም መዘርጋትና ማቅረብ ለህብረተሰቡ እጅግ አስፈላጊ ነው። ስለዚህ ከሌሎች ሀገራቶች ተሞክሮ እንግዲህ የተለየ ቤንቾች አሉ። እኛም ሀገር ይሄ ኤዲአር የምንለው የግልግል ዳኝነትና የኮመርሻል ቤንች እኛም ሀገር ተጀምሯል በቅርብ ጊዜ። እሱ የሚበረታታ ነው። ስለዚህ እሱ መደገፍና በደንብ መጠናከር አለበት። ዲጂታላይዜሽን፣ ስለዚህ ፍርድ ቤቶች እንደ መፍትሄ ፈጣን የሆነ የዲጂታል የፍርድ ቤት ስርዓት እንዲኖር፣ በቴክኖሎጂ የታገዘ የፍርድ ቤት ስርዓት እንዲኖርና የሰው ኃይል ጨምሮ ቀልጣፋ የፍትህ ስርዓትን ማቅረብ እጅግ አስፈላጊ ነው ብዬ አምናለሁኝ። ምክንያቱም እንደ ችግር የፍትህ መዘግየት ወይም መጓተቶች ስላሉ የዘገየ ፍትህ እንደተነፈገ ስለሚቆጠር የፍትህ መዘግየት ደግሞ የኢኮኖሚ መውደቅ ስለሚያመጣ ትኩረት ሊሰጠው የሚገባ ነገር ነው። ስለዚህ ቁልፍ የኢትዮጵያ ህጎችና ተጽዕኖቻቸውን ለማየት ብንሞክር ቅድም እንዳነሳሁት አንደኛው የአሰሪና ሰራተኛ ህግ ነው። ከስራ ጋር ዳይሬክትሊ የሚገናኙ ስለሆኑ የሰራተኞችን ደህንነት በመጠበቅ የስራ ጊዜያቸውን፣ ደሞዛቸውን፣ ረፍት ጊዜ ምናምን ሁሉ ነገሮችን ኮምፕሬሄንሲቭ በሆነ መንገድ የሰራተኞችን መብትና ደህንነት በመጠበቅ ሰራተኞች በሙሉ አቅማቸው እንዲሰሩ ዋስትና በመስጠት መልካም የስራ ምህዳር እንዲኖር ያደርጋል። ሌላው የግብር ህጎችን ብናይ ታማኝነትንና ለህግ ተገዥነትን ያሰርጻሉ በህብረተሰቡ ዘንድ። ስለዚህ ሁሉም ህብረተሰብ ታማኝ ቢሆንና ግብሩን በሰዓቱ እና በአግባቡ ቢገብር ለህግ እየተገዛ ነው። ያ የህግ ተገዥነት ደግሞ የስራ ባህልን ይፈጥራል። ሌላኛው አሁን የሚመጣበት የመጨረሻው የስራ ፈጠራ ዘርፍ ዘመናዊና ልዩ ትኩረት የሚሰጠው ወይም የሰጠው አዲሱ የኢትዮጵያ ስታርታፕ አዋጅ ነው። ይህ አዋጅ በቅርቡ መስከረም ላይ ነው የወጣው። በጣም ደስ የሚልና የሚበረታታ ነው። ስለዚህ ለፈጣሪዎች ራሱን የቻለ ፕሪቪሌጅ ይዞ የመጣ ነው። ፋይናንስን ይዞ የመጣ ነው። ልዩ ትኩረትን፣ ክትትልን ይዞ የመጣ ነው። በጣም የሚበረታታ ነው። ስለዚህ ተቋማዊ ስርዓትን ይዞ የመጣ ነው። የፋይናንስና ድጋፍን ይዞ መጥቷል። ፕሮግራም አለው ራሱን ችሎ ስታርታፕ ግራንት ፕሮግራሞች አሉት። የዲጂታል መድረክ አለው። ይህ መድረክ እንግዲህ በኢኖቬሽንና ቴክኖሎጂ ሚኒስቴር ነው የሚመራው። የህጉ ወሰን እንግዲህ በፌዴራልም በክልሎችም ተፈጻሚነት እንደሚኖረው አይቻለው። እንደ አጠቃላይ ግን ስታርታፖችን ታሳቢ ያደረገ እንደዚህ አይነት ለየት ያለ ራሱን የቻለ ለየት ያለ ነገሮች መስራቱ ትልቅ እርምጃ ነው ብዬ አስባለሁ። ስለዚህ ተግዳሮቶቹና መፍትሄዎቹ ምንድናቸው ስል ተግዳሮቶቹ የአፈጻጸም ክፍተት አለ ነው። አፈጻጸም ክፍተት አለ። አፈጻጸሙ ስንል አሁንም ቢሆን ቢሮክራሲዎች አሉ። አሁንም ቢሆን ደግሞ የስራ ባህላችን አነስተኛ ነው። የጠባቂነት ስሜት ወይም ደግሞ
በሌላ አገላለጽ ግልጽ ባለው አነጋገር ስንፍና እና የጊዜ ማባከን፣ ለጊዜ ያለን ዋጋ አነስተኛ ነው። ስለዚህ እሱ ላይ አፈጻጸም ክፍተት አለ፣ የመረጃ ክፍተት አለ። ስለዚህ ስታርታፖች ሊሆን ይችላል መስራት የሚፈልጉ እጆች መረጃ ካላገኙ የሚሰሩትን አያውቁም፣ ወዴት እንደሚሄዱ አያውቁም። ስለዚህ እንደ አፈጻጸም የሚኒስቴር መስሪያ ቤቶች መስራት ያለባቸው የሚያወጧቸው መመሪያና ደንቦች ላይ የዜጎች አገልግሎት ቻርተር ተደራሽ እንዲሆን እጅግ መስራት አለባቸው። ከስታርታፕ አንጻር ወደ መጨረሻው ስመጣ ሰው የስራ ባህሉን እንዲያዳብር፣ ፈጣሪዎች እንዲበረታቱ፣ የፈጠራ እጆች የስራ እጆች እንዲበረቱና እንዲበዙ በአዲስ አበባ ደረጃ በምሽት ንግድና ትራንስፖርት አገልግሎት አሰጣጥ ለመደንገግ የወጣው ደንብ አለ። እሱ ደንብ በጣም ትልቅ እርምጃ ነው ብዬ አስባለሁ። የስራ ባህላችንን ለመቀየር መጥፎ ልማዳችንንና የማይጠቅም ባህላችንን የምናስወግድበት አንደኛው መንገድ ህግ ነው። ህግ ደግሞ አዲስ ስራ ደንብና መመሪያ በማውጣት አቅጣጫ ያሳየናል። ስለዚህ በአዲስ አበባ አሁን እየተተገበረ ያለው የስራ ሰዓት ማራዘም ጥረቶች እጅግ የሚበረታቱ ናቸው። መፍትሄ ስለሆነ መቀጠል አለበት ብለን እናስባለን። ሌላው እንግዲህ የሞሰብ አገልግሎት ዋን ስቶፕ ሰርቪስ ቢሮክራሲን ሊቀንስ የሚችል ዲጂታላይዜሽን ስለሆነ ቢሮክራሲን ሊቀንስ የሚችል ትልቅ እርምጃ ነው። እሱም መቀጠል አለበት ብለን እናስባለን። የኢንቨስትመንት ማበረታቻዎቹ መቀጠል አለባቸው። ዱቲ ፍሪ ለካፒታል ሊሆን ይችላል። ከሚሰሩት ዘርፍ አንጻር ለነዛ ግብአት የሚሆን ዳይሬክት የሆነ ከገቢ ግብር እረፍት የመሆን አንዳንድ መስኮች ላይ የካፒታል ፍሰት ነፃ መሆን እና ከቀረጽ ነፃ ቀደም ያልኳቸው ከነዚህ ጋር ተያይዞ ሶስቱ ነገሮች ለኢንቨስትመንት ማበረታቻዎች መልካም ነገሮች ናቸው። ሊቀጥሉ የሚገባ ነው። በደንብ መስፋት አለበት ብለን እናስባለን። ብዙ ፖይንቶች አሉ፣ ግን እዚህ ላይ ባበቃ ይሻላል። አመሰግናለሁ። አቶ ሚኪያስ ያነሷቸው ፖይንቶች በጣም መሰረታዊ ስለሆኑ ያው ውጤት አይዋሽም። የምንኖረውን ስንወጣ እናየዋለን። እኔ እዚህ የደረስኩት አንደኛ ከማስበው ከዛውን ከሶስቱ መሰረታዊ ነገሮች የሚወጣ አይደለም። አንድ ሰው አንድ ሀገር ውስጥ ካለ በዛ ሀገር ህግ ይተዳደራል። ከዛ በኋላ እኔን ሶሻላይዝድ ያደረጉኝ ነገሮች አሁን ቀጥሎ የምንሰማቸው መሰረታዊ ነገሮች ናቸው። ስለዚህ ስለ መጨረሻው ነገር አይናችንን ጨፍነን ስንገልጥ ስለምናያት ውጤት ብቻ ሳትሆን ሰርቶ ማሳያ የሆኑ ስራዎች ደጅ ስንወጣ አሁን የተቀመጥንበት ይሄ ህንፃ በጣም በአጭር ጊዜ በዚህን ያህል ግዝፈት እነዚህ ማየት የምንችላቸው ነገሮች በሚሰሩ እጆች የመጡ ናቸው። ፕሮፌሰር አለማየሁ ትልቁ እንግዲህ ፈጣሪዎች እና ደግሞ የሚሰሩ እጆች የሚታነጹበት ነውና የትምህርት ተቋማትን ይዳስሱልና እድል ሰጥቻለሁ ለእርሱ። ትምህርት ሁላችሁም ትረዳላችሁ ብዬ እንደምገምተው እውቀትን፣ ችሎታዎችን፣ እሴቶችን፣ እምነቶችንና ልማዶችን የምናገኝበት ተቋም ነው። ግለሰቦች እንዴት በጥልቀት ማሰብ እንዳለባቸው፣ ችግሮችን መፍታት እንዳለባቸው በብቃት መግባባት ተግባቦትንም የሚያሰርጽ ነው። እንዴት በዙሪያቸው ያለውን ዓለም መረዳትን ተምረው በስራ እንዲተረጉሙ የሚረዳ መሳሪያ ነው። ከቤት ጀምሮ በትምህርት ቤቶቻቸው ምን ችግሮች አሉ፣ ሳይንሱን እየተማሩ የአካባቢያቸውንም ዙሪያ ገብ ከቤት እስከ ትምህርት ቤት ያለውን ችግር ተማሪዎች እንዲመለከቱ እና ችግር እንዲፈቱ የሚያደርግ ነው። ትምህርት ተግባራዊና ሙያዊ ክህሎቶችን በማስረጽ ሰዎችን ለስራ ያዘጋጃል። ለስራ የማያዘጋጅ ትምህርት ፋይዳ የለውም። ሰፋ ባለ መልኩ ትምህርት የኢኮኖሚ እድገትን ያነሳሳል፣ ድህነትን ይቀንሳል፣ እስከ ወዲያኛውም ያስወግዳል። ብዙ ሀገሮች በድህነት ውስጥ የኖሩ ነፃ የወጡት በትምህርት ነው። ትምህርትና ስራ በቅርበት የተሳሰሩ ናቸው። ምክንያቱም ትምህርት በስራ ቦታ ስኬታማ ለመሆን የሚያስፈልጉትን እውቀቶችና ክህሎቶችን ይሰጣል። በመማር ሰዎች ቴክኒካዊ ችሎታዎችን፣ የመግባባት ክህሎቶችና ችግር ፈቺ አቅምን ያገኛሉ፣ ስራ ይፈጠራሉ፣ ተቀጥረው ማህበረሰብን በማገልገል ውጤታማ ይሆናሉ። ትምህርት ግለሰቦች ከአዳዲስ ቴክኖሎጂዎች ጋር እንዲላመዱና የስራ እድሎችን እንዲፈጥሩ ይረዳል። ስራ ራሱ ትምህርት ነው። አእምሮን የሚያሰፋ ነው። መስራት ራሱ ተሞክሮ ነው።
ትምህርት ለስራ ግብዓት ይሰጣል። ስራ ደግሞ ለትምህርት ግብዓት ይሰጣል። ሀሳብ ይሆናል ስራ በራሱ። መደበኛ ባልሆነ መንገድ የተማሩ መደበኛ ባልሆነ ትምህርት ከቤተሰቦቻቸው በወረሱ የሚሰሩ የኢትዮጵያ አርሶ አደሮች፣ የእጅ ባለሙያዎችና የማህበረሰብ ሰራተኞች የህብረተሰባችን የጀርባ አጥንት ናቸው። በዚህ ታታሪነት የበለጸገ የባህል ቅርጽ አለን። ምንም እንኳን ስራው ከእጅ ወደ አፍ ያለፈ ምርት ባይሰጠንም፣ ጥያቄው ይህ ሰራተኛ ግብረ ኃይል ትምህርት ባፈራው እውቀት ክህሎትና በትምህርት የተፈጠረ ቴክኖሎጂ ታግዟል ወይ ነው። ከራሳችን ወጥቶ ማለት ነው። እንግዲህ ኢምፖርት ነው የምናደርገው። ትራክተሩንም ቴክኖሎጂውንም እዚህ ቤት የምናየው ቴክኖሎጂ በሙሉ ኢምፖርትድ ነው። ይህ በእጅጉ አንገብጋቢ ጥያቄ ነው። ከዚህ አንጻር በእውነት ህዝባችን በአመለካከት ጠንካራ ነው ማለት እንችላለን? ለስራ ያለን አመለካከት እንችላለን? ቤታችንን የሚገነቡትን፣ ምግባችንን የሚያመርቱልን ወይም ልብሶቻችንን የሚሸምኑትን፣ የቤት መገልገያዎችን ወንበር፣ ቢላዋ፣ ሸክላ የመሳሰሉትን ሙያተኞች እናከብራለን? ስለዚህ የትምህርት ስርዓቱ ወጣቶች አሁን ያለው ስርዓት እንዲቀበሉ የሚያደርግ በሽምደዳ እንዲፈተኑ ለፈተና ብቻ እንዲዘጋጁ ትምህርት ከአእምሮ ወደ እጅ እንዳይሄድ ያደረገ ነው። የብዙ ሀገሮች አሁን ያደጉ ሀገሮች ፍሮም ሄድ ቱ ሃንድ ነው የሚሉት። እጅ አእምሮ ያስባል፣ እጅ ተገብራል ነው። የኛ ግን ሄድ ውስጥም በደንብ አልሰረጸ። ምክንያቱም ትምህርታችን እኮ 100% ስኮር ያደረገ አይልም እኮ። ከአንዱ ክፍል ወደ ሌላ ክፍል እኮ ማለፍ 50% በቂ ነው። 50%ቱን አላወቀም ማለት ነው። ከባህላዊ ትምህርትም ያልተሻለ ነው ማለት ነው። በነገራችን ላይ ባህላዊ ትምህርት 100 ካልደፈናቸው ተመለስ ወደ ኋላ ነው የምትባሉት። በቁርአንም ይመስለኛል እውቀቱ ብዙ ስለሌለኝ። በቤተ ክህነት ትምህርት ግን አንድ ከሳት ተመለስ ነው የምትባለው። 100 መድፈን አለብህ። ፈተናም በጽሁፍ አይደለም በቃል ነው። ማስመስከር አለብህ 100%። አለበለዚያ ትመለሳለህ። እኛ ግን 50% ነው። እሱንም እንግዲህ አለመቻላችንን እያየን ነው። በርካታ ተመራቂዎች በንድፈ ሀሳብ ተጠምቀው ይወጣሉ። ነገር ግን የተግባር ክህሎት፣ የስራ ፈጠራ መንፈስ ወይም የስራ ስነ ምግባር መሰረት ስለሌላቸው ለህብረተሰቡ ትርጉም ያለው አስተዋጽኦ ሊያደርጉ አይችሉም። ሁሉም ናቸው ባይባልም፣ ሆኖም ይህ የወጣቶች የግላቸው ችግር አይደለም። ኦነስትሊ ወጣቱን በፍጹም ወቅሽ ያላቅም፣ ወደፊትም አልወቅስም። ወጣቱ አይወቀስም። ልጆች አትወቀሱ፣ እናንተ አይደላችሁም ጥፋቶች፣ ሁሉም ናቸው። ሆኖም የሁላችንም እንጂ ችግሩ የሁላችን የስርዓቱ ነው። ስርዓት ከተለወጠ ይለወጣል። አስተሳሰብ ከተለወጠ ይለወጣል። ሉክ በ2 ዓመት አዲስ አበባችን እንዴት እንደተለወጠች። አስተሳሰብ እኮ ከሊደርሺፑ ስለተለወጠ ነው። በአጭር ጊዜ ውስጥ እንዲህ ውብ ከተማ። እኔ ብዙ የአውሮፓ ሀገሮች ሄጃለሁ። እነሱን ነው ማየው አዲስ አበባ ሳይ ዛሬ። ሆኖም በትምህርት ውስጥ መላቃችንን የምናሳየው ጓል ለብሰን በምረቃ ስነ ስርዓት ብቻ መሆን የለበትም። ደስታ የሚሆነው እውነተኛ የሀገር ፍቅር በኢትዮጵያ ሴቶች ሲንጸባረቅና ስራን ስናከብር ነው። አንድም ማህበረሰብ በቅንነትና በላቀ ሁኔታ መውደድና ማገልገል ነው በስራ። ይህ ለሀገር ግንባታ መሰረት ነው። ተቋሞቻችን የስራ ፈጠራን ለማሳደግ ምን ሊመስሉ ይገባል ወደሚለው እሻገራለሁ። ተቋሞቻችን፣ ትምህርት ቤቶቻችን ፈጠራንና ችግር የመፍታት ደረጃ ለማደግ ንቁ የፈጠራ ስነ ምህዳሮችን ማስፋፋትና ተግባራዊ የእውቀት ማዕከላት ማቋቋም አለባቸው። ስራ ፈጣሪነትና ሂሳዊ አስተሳሰብን ክሪቲካል ቲንኪንግ ለማለት ነው። ሂሳዊ ስል ባለው ስርዓተ ትምህርት ውስጥ ማካተት ያስፈልጋል። በሁሉም ስርዓተ ትምህርት ሁሉም መምህር ስለዚህ ማውጋት አለበት። በእጅ ተግባርን በመፈተሽ መማርን፣ በፕሮጀክት ላይ የተመሰረቱ ስራዎችና የገሃዱ ዓለም ተግዳሮቶችን በመፍታት ገሃዱ ዓለም ስል ትምህርት ቤታቸውን ነው ተማሪዎች እና ዙሪያ ገባውን ነው። በትምህርት ቤት ቆሽሾ በቆሻሻ ላይ የሚማር ተማሪ ካለ ምን ስራ ሰርቷል ወይ? የመምህራን የወላጅ ተማሪ ህብረት ከግብርና ተገባበር እስከ ቴክኖሎጂ አጠቃቀም
የስራ ባህልና ክብርን በማጠናከር ረገድ ልዩ ቦታ አላቸው። ተማሪዎች ስራን እንደ ማንነት መገለጫ መለየትና መታወቅ አለባቸው። እንዲሁም አገልግሎትና የእድገት ምንጭ አድርገው እንዲያዩ ኃላፊነት ሊሰጣቸው ይገባል። አስተሳሰብ መቀየር አለበት። የስራ ባህል በቃላት ብቻ ሳይሆን በተግባር መገለጽ አለበት። የስራ ባህል እንላለን። እጅ ጎንበስ ብሎ ቆሻሻ ማንሳት አለበት። ዶማ ጨብጠን መስራት መቻል አለብን። ኢትዮጵያ ከተሳካላቸው ሀገራትና አርአያ ከሆኑ ግለሰቦች ምን መማር ትችላለች? ስለ ግለሰቦች ሳይሆን ስለ ሀገር ላንሳ። እኛ የዓለም ማህበረሰብ አካል ነንና ከሌላው እንማራለን፣ ግን ኮፒ ማድረግ የለብንም። ችግራችን ላይ ነው ትምህርታችን ማተኮር ያለበት። ችግራችን ላይ ኮፒ እንኳን ብናደርግ የእኛን መቀላቀል አለብን፣ አዳፕት ማድረግ አለብን። ጀርመን ብዙ ጊዜ ተጉዣለሁ። ዩኒቨርሲቲዎቻቸውን ትምህርት ቤቶቻቸውንም ጎብኝቻለሁ። ቲዮሪና ንድፍ በፍጹም አይነጣጠልም። መማርም ማበረታታት፣ የስራ ቦታዎችን፣ የስራ ማበልጸጊያ ማዕከሎችና ከአካባቢ የስራ ኃይሎች ጋር መስተጋብር መፍጠር ያስፈልጋል። በተማሪዎችና በኢትዮጵያውያን ስራ ፈጣሪዎች መካከል የምክክር አገልግሎት ማሳደግ፣ ይህ ሂደት ተማሪዎች በጥልቀት እንዲያስቡና እንዲፈጥሩ ይረዳቸዋል። አልበርት አንስታይን በአንድ ወቅት እንዳለው ትምህርት የተፈጠሩትን እውነታዎች መማር ብቻ አይደለም ይላል። ነገር ግን የአእምሮ ስልጠና ለማሰብ መሆን አለበት። ትምህርት ቤቶቻችን አእምሮ ለማሰብ ብቻ ሳይሆን ለመገንባት፣ ለመፍጠርና ለመምራት ማሰልጠን አለባቸው ይላል። ፓውሎ ፍሬሬ የምታውቁ ካላቸው የትምህርት ሰዎች በደንብ ያውቃሉ። ባንኪንግ ሚለው አለ። ተማሪዎችን በሀሳብ አናጭቃቸው፣ አንሙላቸው፣ ከዛ ውጪ እንዲተገብሩ እናድርግ ይላል። ምናልባት በኋላ በማጠቃላይ እመጣበታለሁ። አመሰግናለሁ። እናመሰግናለን። ዋና ነጥቦቹ ተነስተዋል ብዬ አስባለሁ። እኔ በኋላ ደግሞ በመልስ ጥያቄዎች ካሉ እንደ ማጠናቀቂያ ሀሳብ ስለሚኖረን ያኔ ፕሮፌሰር የቀሩ ሀሳቦችን ማንሳት ይችላሉ። ምናልባት አሁንም ለመድረኩ መልሼ የማቀርበው የበለጠ ደግሞ እዚህ ላይ ብንጨምርበት የሚባል ሀሳብ ካለ እንድታክሉባቸው ፕሮፌሰር ካነሷቸው ሀሳብ ውስጥ የስራ ባህል በትምህርት ስርዓታችን ውስጥ እጅግ መሰረታዊ የሚባለው ችግር ፈቺ የሆነ ትምህርት ስርዓት መኖር ነው እንጂ ችግር ፈጣሪ የሆነ የትምህርት ስርዓት እንዲኖረን አይደለም ፈልገው። እኛ ነው የሚመስል ለሌላው ዓለም የሰራለት የትምህርት ስርዓት እኛ ዓለም ላይ አምጥተን እንሞክረው ብንል ያው እስካሁን የመጣንበትን አይነት ነው የሚሆነው ማለት ነው። ብዙ ትልልቅ ተቋማት አሁን ውጤታማ ሆኑ ከተባለ እየሆኑ ያሉበት ትልቁ መሰረታዊ ነገር ተግባር ተኮር ትምህርት ስርዓት መኖሩ ነው። በተለይ ደግሞ በቴክኒክና ሙያ አሁን እየተስፋፋ በተለይ አዲስ አበባ ለዚህ ማሳያ የምትሆነው እጅግ በጣም ሙያተኛ፣ እጅግ በጣም ስራ ፈጣሪ የሆኑ ሰዎች ለብዙዎች ስራን የፈጠሩ ከራሳቸው አልፎ ካየናቸው በዚህ አይነት ተቋም ውስጥ ያለፉ ናቸው። ፕሮፌሰር ካነሱት ውስጥ በጣም እጅግ ሀሪፍ ሀሳብ ብዬ የማነሳው የተወሰነ የስራ ባህል ማለት ከብያኔው የጀመሩበት በፈተና ውጤት ብቻ ሳይሆን ችግር ፈጪ፣ በራስ መተማመን ያለው ከሰዎች ጋር ተባብሮ መስራት የሚችልና ሀሳቡን ወደ ተግባር የሚቀይር ዜጋን መፍጠር ማለት ነው። ይሄን ካረግን ምን ቀረንቅ? መጫወቻ ሜዳውን አክብረናል፣ ህግ አክብረናል። ስለዚህ የትምህርት ስርዓቶቻችን በዚህ ውስጥ ካለፉልን ማህበረሰቡ ደግሞ ተንከባካቢውና አሳዳጊው ምን ይላል? ዶክተር መሐመድ ድል ሰጥቻለሁ ለእርሶ። አመሰግናለሁ። የእኔ የማቀርብላችሁ ሀሳብ ያው አዲስ አበባ ውስጥ ነዋሪው ስለሆን አዲስ አበባን እንዲታው ነው፣ ፕሮጀክት እንዲታረጉ። እኔ ስለ አዲስ አበባ አይደለም ማወራው። ማህበረሰብ በኢትዮጵያ ውስጥ ልዩ ልዩ የማህበረሰብ አካሎች ስራን እንዴት ይረዱት እንደነበር፣ ስራን እንዴት ያከናውኑ እንደነበር ልምዶች ነው ለማካፈል የምሞክረው። በማህበረሰባችን ውስጥ ተረቶች ብትወስዱ በተረት ሰነፍና ታታሪ ገጸ ባህሪያት ታታሪው በልጦ ሲገኝ ነው የሚያሳየው በተረቶቻችን። በምሳሌ ንግግሮቻችን ብንወስድ እንዲሁ የሚሰራ ሰው ሀብት ያለው ደግሞ የተሻለ እንደሆነ ያሳያል። ለምሳሌ ከሚቀበል እጅ የሚሰጥ እጅ ይበልጣል የሚል እናገኛለን።
ወይም ደግሞ ትናንትናና ዛሬው አንድ የሆኑበት ሰው ከሰረ የሚል እናገኛለን። ምንድነው ሁልጊዜ በእንቅስቃሴ ላይ በትርፍ ላይ በመስራት ላይ የተወሰነ ብያኔ እንደሚሰጥ ነው የምናየው። ግጥሞችም አሉ እንደዚሁ። ቅድም ሲያስተዋውቃችሁ እንደነበረው ስነ ጽሁፍና ባህል ነው ያጠናሁት። ስለዚህ ከዛም ፐርስፔክቲቭ ትንሽ ለመግለጽ እንደሞክር ታቁልኝ ነው። አንድ መንዙማ ላይ ያገኘሁት ግጥም ነው። መንዙማ ሃይማኖታዊ ነው እስልምና፣ ግን መንዙማ ውስጥ ስለ ስራ የገለጸው ሁልጊዜ የሚገርምኛል። ምን ይላል? ስንፍናና ትክትና ተፈላልገው ተጋቡና፣ ስንፍና ማለት ታውቃላችሁ፣ ትክትና መታከት ማለት መሰልቸት ማለት ነው። እና ስንፍናና ትክትና ተፋልገው ተጋቡና ድህነትን ወለዱ ትልቅ ሰው የማይፈራ ይላል። ድሃ የሆነ ሰው፣ ሀብት የሌለ ሰው፣ አቅም የሌለ ሰው ትልቅም ቢሆን አይከበርም። ስለዚህ እንስራ የሚለውን የሚያመለክት ነው የሚሆነው። ሌላም ያገኘሁት ድሃ ሀቅ ቢናገር ማን ይለዋል ቁም ነገር፣ በደረቅ መሬት ጤፍ እንደማይዘራ ይላል። ይገባችኋል? ሀብት ሊኖረን ይገባል ማለት ነው። ድሃ ሰው ክብር የለውም የሚለውን ያሳያል። ፉከራም ላይ እንደዚሁ እናገኛለን። ዘፈን ላይ እንደዚሁ እናገኛለን። የሚፎክር ሰው እንዲህ መሬት ያለኝ ይህን መሬት ያለኝ እያለ ነው የሚፎክረው። ያ የሚያሳየን ምንድን ነው? ሰው ሰርቶ መኖርን የሚያመለክት መሆኑ ነው። እና የህብረተሰባችን ብያኔ እንዲህ አይነት ነገር አለው ለማለት ነው። ስለዚህ አሁን ስራን የሚያበረታቱ ነገሮች ምንድን ናቸው በማህበረሰቡ ውስጥ ስንል ከግለሰብ ይጀምራል። በቤት ውስጥ ማለት ነው። አንድ ጎልማሳ ቤተሰቡ ራሱን መቻል አለበት። የመጀመሪያው ራሱን ለመቻል ለምሳሌ ጋብቻን ብንወስድ በተለይ በደቡቡ የኢትዮጵያ ክፍል ውስጥ ጥሎሽ የሚባል ነገር አለ። ሰሜንም አሉ በሙላ ግን በደቡብ ላይ ከበድ ይላል እና ጥሎሹ 100 በሬ 50 በሬ ሊሆን ይችላል ወይ ግመል ሊሆን ይችላል። ያንን መክፈል መቻል አለበት። ሚስት ለማግኘት ትዳር ለማበጀት ምን ያስፈልገዋል ማለት ነው? ሰርቶ አርብቶ የሚፈለገው ነገር ማሟላት አለበት ማለት ነው። ስለዚህ መሰረታዊ ፍላጎቱን ለማሟላት ሲል የሚያደርገው ነው። በገጠር አሁን ያልኳችሁ ያለሁት በከተማ ምንድነው የሚለው እናንተ ፕሮጀክት ታደርጋላችሁ ማለት ነው። እኔ ስለ ገጠሩ ሳወራ አውድ ለቅድም ፕሮፌሰር አለማየሁ ሲል ነበር። ነገሮችን በአውዳቸው ስናያቸው ኤሴንሳቸው አንዱ ነው፣ ግን አፈጻጸማቸው መገለጫቸው ሊለያይ ይችላል። ይሄንን እንደ ምሳሌ እንድትወስዱልኝ እፈልጋለሁ ማለት ነው። ሌላው ሰው ስራ ለምንድን ነው የሚሰራው ሲባል ክብርን ለማግኘት ተቀባይነትን ለማግኘት ሊሰራ ይችላል። ለምሳሌ በጉራጌ ብሔረሰብ ዳመስ የሚባል ስነ ስርዓት አለ። አንድ ሰው 100 ከብቶች ሲኖሩት ቆጠራ እንዲደረግ ይደረጋል። በሌሎች አካባቢዎች እንደውም ሪቹዋልም ይከናወንለታል። ያ ሰውዬ ዳመስ የሚባል ማዕረግ ይሰጠዋል ማለት ነው። ብዙ ሀብት ያለው፣ ያ ማለት የተከበረ ሰው ነው ማለት ነው። ታማኝ ሰው ነው ማለት፣ ቤኔፊቶች አሉት ማለት ነው። በዛ በሀብቱ ምክንያት እሱ የሚያገኛቸው ምንዳዎች አሉት። እውቅናን ያገኛል፣ ክብርን ያገኛል። ስለሱ ሰክሰስ ስቶሪ ይወራል። ታታሪነቱን፣ ቁጠባን ዝም ብሎ አይደለም እያባከነው ከሆነ 100 በሬም አይደርስም። ቁጠባውን በአግባቡ ስራውን መጠቀም ልዩ ያንን እዛ ሊያደርሱ የሚችሉትን ነገሮች ሊያሟላለት የሚችለውን ነገር ሊያሳይ ይችላል። በማህበረሰብ ደረጃ ደግሞ ስናየው ከፍ ብሎ ስናየው የተለያዩ ተቋማትን ይፈጥራል። በማህበረሰብ ደረጃ ሳይው ሰዎች የተለያዩ ተቋማትን ይፈጥራሉ። ለምሳሌ አንድ ሰው ብቻውን መስራት የማይችለው ከሆነ የሚደክመው ከሆነ ወንፈል የሚባል ነገር አለ። ስራ ሰሩ ለምሳሌ አረም የሚያርሙ ከሆነ እኔ ጊዜ ካለኝ ምሰራው ከሌለ ሌላ ቦታ አጋሂድና አብሬ አሰራዋለሁ፣ አግዘዋለሁ። ሌላ ጊዜ ደግሞ እኔ ጋር ሲመጣ
እኔን ያግዘኛል ማለት ነው። እንዲህ አይነት የአብሮ የመስራት የተነጣጠለ አቅምን ወደ የጋራ አቅም ከፍ አድርጎ ጊዜንም ውበትንም ስራንም በጊዜው የማከናወን ልምድ አለን ማለት ነው። በሀገራችን ውስጥ እድር አለ ብዙ የምናውቀው ማለት ነው እና ቁብ አሉ። እድር የኢትዮጵያ የመጀመሪያው ኢንሹራንስ ነው የሚባለው። ኢንሹራንስ ከመኖሩ በፊት እድር ኢንሹራንሳችን ነበር ማለት ይቻላል። ስቲል አሁንም አለ። ህጎች አሉት። አሁን ቅድም ወንድማችን የተጻፈ ህግ ነው አለ ነገር፣ ማህበረሰቡ ደግሞ ያልተጻፉ ህጎች አሉት በጣም የሚያከብራቸው ህጎቹ። አንዳንዴ ኃጢአት ይሆናሉ፣ አንዳንዴ ወንጀል ይሆናሉ፣ አንዳንዴ ሁለቱንም ይሆናሉ። ስለዚህ ሰውየው ሊጥስ አይችልም ማለት ነው። እንደ ወንጀል የሚታየውን እንኳን ተደብቆ ቢያመልጥ ኃጢአቱን ከፈጣሪ ያመልጠውም። ስለዚህ የሚተዳደርባቸው ህጎች አሏቸው። ለዛም ነው እድሮች እና እቁቦች እስካሁን ድረስ ያሉ ማለት ነው። እነሱን ፎከስ ይሄ በብዙውን ጊዜ አሁን ወደ ከተማ መጥቷል፣ ግን ገጠር ውስጥ ለረጅም ዓመት ሶሳይቲውን ሲያስተሳስር የነበረ ማህበራዊ ግንኙነቱን እኮ ነው። ሰርቪሱን ብቻ አይደለም፣ በህብረተሰብ መካከል ማህበራዊ ግንኙነቱን ኃይሉን ወደ ስራ ለመፍጠር ያስቻለ ነው። ተርቲም ቡና መጠጣት ውስጥ አሁን ብዙ ጊዜ ሰዎች ቡና መጠጣት ይመስላቸዋል አለ። ቡና መጠጣት ስነ ስርዓት ውስጥ የሀብት ክፍፍል አለ፣ የእውቀት ክፍፍል አለ፣ የመረጃ ልውውጥ አለ። እንደው በከተማችን ምን ማድረግ አለብን ብለን ስናስብ አንደኛ አካባቢያችን መረዳት ነው። አሁን በገጠሩ ያነሳችሁ ልምዶች እኛ ጋር ወደ አዲስ አበባ ለመምጣት ከፈለግን አካባቢያችን መረዳት ማየት። ሁለተኛው ተረክ፣ የባህል የስራ ተረክን በቤተም ውስጥ በአካባቢ ውስጥ ማዳበር፣ ሰክሰስ ስቶሪዎች ማለት ነው። በቴሌቪዥን ሊሆን ይችላል፣ ቲክቶክ ሊሆን ይችላል። በተለያዩ መንገዶች ሰዎች ለስራ ያላቸውን ክብርና የስራ የት ቦታ እንዴት እንደሚገኝ ናሬቲቭ መፍጠር አንዱ ጥሩ ይመስለኛል። አሁን የተረት መጽሐፍት ብዙ የሉንም፣ ወይም ደግሞ የሚሰሩት ደግሞ ዊዝደም የላቸውም። ለምን አንዳንድ ጊዜ የተረት መጽሐፍ ስላልነው አይሆንም። ከሱ የሚጠበቁ ስታንዳርዶች አሉ እና እንደዛ በፊልምም በምንም በተለያየ መንገድ ናሬቲቭ የስራ ባህልን የሚያሳድጉ ናሬቲቮችን መፍጠር የተሻለ ይመስለኛል። ሌላው ደግሞ ትስስርን መፍጠር። አዲስ አበባ ወይም ከተሞች ብቻቸውን የሚኖሩ አይደሉም። ከሌላው የህብረተሰብ ክፍል ጋራ ከገጠሩ ጋራ የሚኖሩ ናቸው። ከነሱም ጋራ ትስስር ፈጥሮ ምርትን ከከተማ ወደ ገጠር ከገጠርም ወደ ከተማ ማውጣት ነው። ስለዚህ አሁን በማህበረሰባችን ውስጥ ስናየው በቤተሰብም በግልም በአጠቃላይ በአገሪቱም የተሳሰርንና ክሬቲቪቲው አለ። ዋናው ነገር ሜይንስትሪሙ ሚዲያው አሁን የኢንፎርሜሽን ዘመን ነው፣ የኢንላይትመንት ዘመን አይደለም አሁን። ስለዚህ ኢንፎርሜሽኑ እየበላን ያለውና ኢንፎርሜሽንን ወደ እውቀት ካልቀየር ነው ይዞን እንዳይጠፋ ጥንቃቄ ማድረግ ያስፈልጋል። አመሰግናለሁ። ፓወር ማለት ያንን ስራ በምን ያክል ሰዓት ውስጥ ሰራ ነው። ኤፌክቲቭ ነን ወይ? አሁን ማየት ያለብን ተፎካካሪ ነው ወይ ሰራተኛው? ኢትዮጵያኖች ዲፋይን አድርገናል ወይ? እሱን አውቀናል ወይ? ስራ ፈጣሪ ተማሪዎች፣ ሰራተኛ ተማሪዎች መፈጠር መቻል አለባቸው። ያሉንን እውቀቶች ማየት መቻል አለብን። ብድር ከተመቻቸ፣ ግራንት ከተመቻቸላቸው፣ ህጉ ካለ ተበድረው መስራት ለሚፈልጉ ሰዎች ኢትዮጵያ አሁንም በሯ በብዙ መንገድ ዝግ ነው። አሁን ፍትሃዊነትን ማረጋገጥ መቻል አለባቸው። ትምህርት ከሌለ አንድ ህብረተሰብ የሞቴ ነው። አንድ ዩኒቨርሲቲ ያስመረቀውን ሲቪል ኢንጂነር ዩኒቨርሲቲው ራሱ የሚሰራው ህንፃ ለማሰራት ካልቀጠረው ማን ነው የሚቀጥረው? በተለያየ ሁኔታ ውስጥ ነው ልጆች ወደ ትምህርት ቤት የሚመጡት። በተግባር ክህሎታቸውን የሚያዳብሩበት ምንም ኢንቫይሮንመንት ሲቹዌሽን የለም። ትውልዱ ላይስ ምን ይጠበቃል? ከቤተሰብስ ምን ይጠበቃል? ስርዓተ ትምህርት እንደ ሳር ቤት ነው፣ ሁልጊዜ መሳግ አለበት። የሚሰሩ እጆች አሉ፣ የማይሰሩትስ? የሚሰሩ እጆች እንዲበዙ የማይሰሩ ደግሞ
እንዲያንሱት ነው የሚፈልገው። የሚሰሩ እጆችን በማብዛት የስራ ባህላችን በመቀየር የሚሰሩ እጆች የስራ ባህልን ብቻ ሳይሆን የሰውን ባህሪም ጭምር ነው እየቀየሩ ያሉት።